ፈትቻለሁ አለ። በቃ መብቱ ነው አብርሃም መብቱ ነው። በቃ ፈትቻለሁ አለ። ሌላ ትዳር ይዛለሁ አለ። ሄደ ያዘ። በቃ እሱ የራሱን ፕሮግራም እያካሄደ ነው። ስለዚህ እናንተም ደግሞ የራሳችሁን የጀመራችሁት ላይፍ አለ፣ የጀመራችሁት መንገድ አለ። መንገዳችሁን መቀጠል ነው ያለባችሁ። ታየምልሽ ነገር የለም። ይሄሽ እየተማጸሽ እየለመሽ ምንም የምታሰድቢኝ ነገር የለም። ምንም የምትለምኚው ምንም ነገር ያከተመን ነገር ይሄሽ እንደገና አትለምኝ። ሜሪ ያደረገችው ነገር አግባብ አይደለም። ሰው በሰው ፕሮግራም ላይ ሄዶ መረበሽ አግባብ አይደለም። ሩታ እግዚአብሔርን በጣም ነው ያበሳጨሽ። እነሱ ቦርሳ አንጠልጥሎሽ ነይ፣ የሚሆነውን ነገር ነይ። እሱ አይደለ ገረመን። ምንድነው ሜሪ የሚሆነውን ነገር ሩታ ሄዳ የምታየው እንዴ? ዛሬ እኮ እዛ ጋር ያንን ፕሮግራም አዘጋጅ ምናምን እንደዛም ሆነ ምናምን እኮ ለአብርሃም አዲስ እንደዚህ ያጋጣሚ ነው። የሩታ ተዘጋጅተሽ ነው የምታወሪሽ፣ ተዘጋጅተሽ ነው የሚቆየው። ሰላሙንም ትነሻት። ለምንስ ሄደሽ የሰው ፕሮግራም ትረብሻለሽ? ምንድነው የምትሄጂው? ዛሬ ተናገርሽ የሰው ፕሮግራም የሰው ፕሮግራምን ሄጄ መረበሽ የለብኝም አልሄድም ብለሽ ማለታችን በራስሽ ኮንፊደንስ እንዳይኖርሽ እያደረጉሽ ነው። በራስሽ እንዳትተማመኝ፣ የራስሽን ውሳኔ እንዳትወስኝ እያደረጉሽ ነው። ለሜሪ ማንጠራችሁ በሚሉ ሰዓት ትይ ብዬ ነው። ምንድን ነው የምታየው ሜሪ እንዴ? ለምንድን ነው ልጅቷን ተረጋግታ ልጅቷ እኮ ተረጋግታ የራሷን ምርጫ መርጣ ለመኖር እያሰበች ያለችበት ሁኔታ ላይ ነው። ሩታ ለመሄድ ፈልጋም አይደለም፣ በሜሪ ግፊት ነው የሄደችው። በዳኒና በሜሪ የጉዳዩ ባለቤት ዋናው ማለት ነው። የጉዳዩ ባለቤት አብርሃምና ሄርሜላ እያሉ ሌሎቻችሁ ምንድን ናችሁ? ሰላም ውድና እንዴ ባለቤቱ ባለቤቱ እንኳን ያንተን አህል እንኳን ያዙ ልቀቁኝ አላለም። ስለዚህ ነገሮችን እንዳመጣጡ አረጋግተህ እንጂ ግብ የሆነ ብትያያዙ አሁን ያም ወገን ተነስቶ ቢያያዝ የከፋ ነገር ውስጥ ነው የምትገቡት። ብትችል ቆይ ተረጋው። የመጣችሁበት አላማ ምንድን ነው? አለበሉባን የመሰልከኝ ሰማ አላቸው ማለት ነው። ወደ ግራም ወደ ቀኝ እንትላለ ወይ አትናገር ወይ እንትናትን እና በስጋ አትመካ ለማለት ፈልጌ ነው። ስጋ ለክፍነይ የሚሆነውን ነገር ነይ እንዴ ተመስገን። ዛሬ የሩታይት እንግዲህ ትክክል አወራች ማለት ነው ጋይስ። ማስመሰል ቢሆንም ትክክል አወራች ማለት ነው። ሰሞኑን አብርሽ ስትሳድብ ነበረ፣ ሙድ ስትይዝ ነበረና ዛሬ እንግዲህ እኛም ያልነው ይሄ ነው እናቴ። እኛም በነገራችን ላይ እኛ ሰራኑ ነው የምትሰሩ አብዛኛው ዩቱበሮች እኛ አስተያየት የሰጠኑን ነው መልሳችሁ እናንተ ማስተያየት የምትሰጡና እኛም እኮ ብለናል። እኛም ከሩታ ጋር ጥላቻ ያለብንም የምታደርገው ስራ የምትሰራው ያንዳንዱ ስራ ነው እንጂ ጥላቻ ያለብንም። ሲቀጥል ደግሞ ያዙን ልቀቁኝ ፍታኝ ብላ ስትለምን የነበረ እሷ ናት። አግባኝ ብላ የለመነችው እሷ ናት። ሲቀጥል ደግሞ አሁን ደግሞ እሱ የራሱን ላይፍ ከጀመረ በኋላ እንዳይቆጭሽ ብሏል አብርሽ። ስንቴ የሚቆጭኝ አንድ ነገር አድርጌ አላቅም ትክክል ነኝ ስትል ነበር። ዛሬ ስለ ቆጫት መሰለኝ አብርሽ ከጇ ስለወጣ መሰለኝ ዛሬ መልሳ ገደል ግባ ትላለች፣ አልፈልግም ትላለች። ግራ የተጋባች ሴትዮ እኮ ናት። እና መልስ ሰጥታለች። እንግዲህ ሩታ ታላቂቷ እንግዲህ ሩታ ማን ነው ሜሪና ሶሪ ጋይስ ለምንድን ነው በቀደም ቪዲዮ ስለሰራው ነው ባይዘው ማን ስለነሱ ስላወራው ነው። እና አብርሽና ሄርሜላ ትክክል ናቸው። ለምንድን ነው የሰው ህይወትም የምትበጠብጪ? በተለይ ደግሞ ልታነሳ የፈለገችው የራሳችሁ ላይፍ ጀምራችኋል ያለች ነው። እንግዲህ ካሰው ነው የሚባለው። ደስታችን እኮ ስማቸው ተቀይሯል ጋይስ። እንግዲህ ከደስታ ጋር ላይፍ ጀምረሻል። ለምንድን ነው ሁሌ በዳኒና ሜሪ የምትመሪ? ለምንድን ነው ኮንፊደንስ በራስሽ የማይኖርሽ? ሁሌ በሰው ለምን ትመራለሽ? አለች ታ እንግዲህ እኛም አስተያየት የሰጠነው ይሄ ነው። ላይፍ የጋራ ሳይሆን የግል ነው። ማንም የራስን ላይፍ ሊኖር አይችልም። እኔና እኔን ጠቆርኩም ቆንጆንኩም አልሆንኩም የራስን ላይፍ እኔና እኔ ብቻ ነው። ማንም ሊኖርልኝ አይችልም። ባይዘወይና ዛሬ አረብ ሀገር ቁጭ ብለን ሙሉ ቀን ቤት ስለምንውል እኔ ፈረንጅ መስለን ሊሆን ይችላል። ነገ ግን ኢትዮጵያ ስንገባ ሁለመናችን ነው የሚቀየሩና ብትጠቁሩም ብትከሱም ላይፋችሁ የምትኖሩ እናንተ ናችሁ ለማለት ፈልጌ ነው። ሩታ ደግሞ ያን ያደረገች አይደለም። ሁሌ በቃ ዳኒ ነው የምትሰማ፣ ሜሪ ነው በእነሱ ነው የምትራመደው። እነዚህ ደግሞ ድራማ ነገር የሚሰሩ ልጆች ናቸው ታውቃላችሁ። አክቲንግ ላይ ሜሪም አለች ዳኒም አለው። ስለዚህ
ሩታ ያላወቀችው ሞኝ ናት ልበል ጋይስ። እና ስለዚህ እህቷ ትክክል ናት ዛሬ የተናገረችው። እንዲሁም ሰሞኑን በቃ ብታበሳጭኝም ዛሬ ግን ለሩታ መልስ ሰጥታለች። እንግዲህ ታያቸው የሰው ህይወት አትበጥብጪ፣ አንዴ ፈቶሻል አታሰድብን እያለችሽ ነው እንግዲህ። እህትሽ ታላቅ እህትሽ ማናት? የቷ ጠፋች?